ጤና ይስጥልን የተከበራችሁ ውድ አድማጭ ተመልካቾቻችን፣ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በአማራ ምድር በፋኖና በአገዛዙ ኃይል የሚደረገው ውጊያ ከደፈጣ ጥቃት የእጅ በእጅ ውጊያ መሸጋገሩ ተነግሯል። የፋኖ ኃይሎች በአማራ ምድር ወጥተው ወደ ኦሮሚያ ክልል ጥቃት መፈጸማቸውም ተነግሯል። ከፍተኛ ፍርድ ቤት የወልቃይት ጠለምት ራያ የምርጫ ውሳኔን ችሎት ማየት ጀመረም። ኢትዮጵያ ለሱዳን ሰሞነኛው ክስ ምላሽ ሰጠች። የአማራ ብሔርተኝነት ከአምላክ ቀጥሎ ብቸኛው መዳኛችን ነው ተባለም። የአማራ ብሔርተኝነት የህልውናችን መቀጠል ብቸኛው ዋስትናችን ሲሆን አማራው መጠቃት የጀመረው አማራዊ ብሔርተኝነት የላላ ቅጽበት ነው። የ64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በመማረክ የተሰጠውን ግዳጅ በብቃት መወጣቱን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር ከአገዛዙ ሰራዊት ጋር በተደረገው ለአስጨራሽ ውጊያ በርካታ የጦር መሳሪያዎችን መማረኩን አስታውቋል። ዝርዝሩን ታደምጡታላችሁ። የሚኒልክ እዝ አህዶች በጥምረት ወልዲያና መርሳ ዙሪያ በተደረገው የእጅ በእጅ ውጊያና የደፈጣ ውጊያ በአገዛዙ ሰራዊት ላይ ከባድ ጉዳት ማድረሳቸውን አስታወቁም። ጦርነቱን በይፋ መቀላቀላቸውን ኪም ጁን ኡን አስታወቁም። በሆርሙዝ ሰርጥ የመርከቦች ምልልስ በ80% ቀንሷል ተባለም። የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ቲራን ለቀው መውጣታቸውን አስታወቀም። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን አለፍን። አብረን እንቆይም። የሚኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድለው በማድረግ ድል አስመዘገቡም። የሚኒልክ እዝ ልጅ ኢያሱ ኮርና 101ኛ ኮር አሃዶች በጥምረት ወልዲያና መርሳ ዙሪያ የካቲት 25 ቀን 2018 ዓ.ም ተጋድለው በማድረግ ድል አስመዝግበዋል። የፋሺስቱ አገዛዝ ብልጽግናው ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስቦ ቢንቀሳቀስም በ101ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤልና 35ኛ ክፍለ ጦር በቱላባ ማርያም እንዲሁም ከመርሳ በመነሳት ወደ ቦሆሮ ማጥቃት ያደረገው ልጅ ኢያሱ ኮር 24ኛ ክፍለ ጦር በጉምባራ በመከላከልና በመልሰው ማጥቃት በማድረግ አህዶች በጥምረት ድል አስመዝግበዋል። የአገዛዙ ሰራዊት በምድር በከፍተኛ መካናይዝ ድጋፍና በአየር ኃይል በድሮን በጀት ታግዞ ፋኖን በመውጋት የለመደና ከዛ ውጭ ከመደምሰስና ከመማረክ ውጭ አማራጭ እንደሌለው የሚታወቅ ሲሆን በዛሬው የወልዲያና መርሳ ዙሪያ ወደ ውጊያም ከፍተኛ ዳመናና ጉም በመሆኑም የተደረገበትን መልሶ ማጥቃት መቋቋም አቅቶት ተመልሶ ወደ ምሽጉ ገብቷል። 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በመማረክ የተሰጠውን ግዳጅ በብቃት መወጣቱን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር የካቲት 23 2018 ዓ.ም የጥላትን አከርካሪ በመስበር የተሰጠውን ግዳጅ በብቃት መወጣቱን ክፍለ ጦሩ አስታውቋል። በምዕራብ አማራ ጃዊ ቀጠና ድርጅቱ የሰጠውን ተልዕኮ በልዩ ብቃትና ጀግንነት የፈጸመው 64ኛ ክፍለ ጦር የጠላትን አከርካሪ በመስበር አንጸባራቂ ድል ተቀናጅተዋል። በግዳጁ በ206ኛ 105ኛና 201ኛ ኮሮች ስር ከሚገኙ ክፍለ ጦሮች ጋር በመቀናጀት መብረቃዊ ጥቃት የፈጸመው 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያን ከጠላት ማርኮ ታጥቋል። በተጨማሪም 6 የእጅ ቦምብ፣ 7 ካዝና፣ 1000 የክላሽ ተተኳሽ፣ 1 የሬዲዮ መገናኛና ሌሎችም ወታደራዊ ቁሳቁሶችን ማርኮ መታጠቁን ክፍለ ጦሩ አስታውቋል። በአማራ ምድር እየተደረገ ያለው ውጊያ ተጠናክሮ ሲቀጥል ፋኖ ወደ ኦሮሚያ ክልል ተሻግሮ ጥቃት መፈጸሙን አስታወቀም። የፋኖ ታጣቂዎች ማክሰኞና ሰኞ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ባቢ ዶንጎር ወረዳ ቱሉ ዋዩ ከምትባሏ ከተማ አስተዳደር ማሰሪያ በተባለ ቦታ ላይ ጥቃት መክፈታቸውን ነዋሪዎች ተናግረዋል። በጥቃቱ ቢያንስ 9 የአካባቢ ሚኒሻዎች መገደላቸውን አንድ ነዋሪ ሲገልጽ፣ ሌላ ነዋሪ ደግሞ የሟቾቹ ሚኒሻዎች ቁጥር 14 መድረሱን ተጨማሪ 2 ሰላማዊ ሰዎች መገደላቸውም ተናግረዋል። ከዚህ ጥቃት በኋላም የፋኖ ኃይሎች ወደ ቱሉ ዋዩ ከተማ ለመግባት ሞክረው እንደነበር የታወቀ ሲሆን የአካባቢው ሚኒሻውና የጸረ ሽምቅ ፖሊሶች ታጣቂዎችን መክተው በመመለስ እንደቻሉም ከነዋሪዎች የተሰባሰበው መረጃ ያሳያል። ከጥቃቱ በኋላ ምሽት ላይም የኦሮሚያ ኮማንዶ ኃይል ወደ ከተማዋ እንደገባ ታውቋል። ከሆሮ ጉዱሩ ወለጋ ዞን በተጨማሪ የፋኖ ታጣቂዎች በምስራቅ ወለጋ ዞን ስር ከሚገኙ ጊዳ አያና፣ ኪሩሙና ሃሮ ሊሙ ከተባሉ ወረዳዎች በመቀናጀትና በመደጋገፍ ከዚህ በፊት ተደጋጋሚ ጥቃቶችን እንደሚፈጽሙ
የአካባቢው ነዋሪዎች የገለጹ ሲሆን ከጥቃቱ ሳምንታት ወዲህ የመከላከያ ሰራዊት ከአካባቢው ለቆ መውጣቱን ተከትሎ ጥቃቶች መስፋፋታቸውን ነዋሪዎቹ ተናግረዋል። የአማራ ብሔርተኝነት ከአምላክ ቀጥሎ ብቸኛው መዳኛችን ነው። የአማራ ብሔርተኝነት የህልውናችን መቀጠል ብቸኛው ዋስትናችንም ነው። አማራው መጠቃት የጀመረው አማራዊ ብሔርተኝነቱ የላላበት ቅጽበት ነው። በዓለም ታሪክ በተለያዩ ዘመናት በርካታ ሀገራትና ህዝቦች ራሳቸውና ሀገራቸውን ከጠላቶቻቸው የተከላከሉ ብሔራዊ ህብረታቸውና ብሔርተኝነታቸው ተጠቅመው መሆን የአደባባይ ሚስጥር ነው። እንደ ምሳሌ በሀገር እስራኤል 12ቱ የእስራኤል ነገዶች ከ3ቱ ብሔራዊ ሃይማኖቶች ጋር በጠንካራ አንድነት ተጠርንፎ ያቆማቸውን ከመጥፋት ያዳናቸው ከልቆ መሳፍንት ጠላቶቻቸው ጠብቆ ያቆያቸው እንዲሁም ከ2500 ዓመታት ስደት ጀምሮ እስከ 1948ቱ የሀገር እስራኤል ዳግም ምስረታ ድረስ ያሉትን የስደት የመከራና የጨለማ ዓመታት ጽናትና አንድነት ልጋሶች ከህልውና ጥፋት ተከላክሎ ለዚህ ዓለም አቀፋዊ ስኬት ያበቃቸው የእስራኤላውያን ብሔርተኝነት ወይም ጽናታዊነት ነው። አማራው ከእስራኤል ብሔርተኝነት ባልተናነሰ መልኩ ጠንካራ ብሔርተኝነት ለበርካታ ሺህ ዘመናት ገንብቶ ኑሯል። ለዚህ ነው አማራው ማንነቱን ጠብቆ ልጆቹን 7 ቤት እየቆጠረ ለአማራ ለጨዋ እየዳረ ደማዊ አማራ ማንነቱን ሃይማኖቱና ሁሉን ሃይማኖቶችን ታሪኩንና እሴቱን ጠብቆ ለሚቀጥሉት ትውልዶች የሚያስከብረው እነሆ ይህ ወርቃማ ማንነት ነው። በተድላም በክፉ ቀንም አልፎ በቅብብሎሽ እኛ ትውልድ ጋር አይደረሰም። ሆኖም አማራ ላይ በደረሰው እጅግ ከባድ የሀገር ውስጥና የውጭ ጠላቶች ርብርብ ይህ ወርቃማ ማንነት ላለፉት 7ና 30 ዓመታት በተወሰነ መጠን ተዳክሞ ሲኦል ውስጥ ገብቶም ነበረ። የዚህ ትውልድ አማራ ይህ ካስገባው የገባውን ብሔርተኝነት አሁን አውጥቶ ለህልውናው አደጋ መድህን አድርጎታል። ጠላቶቻችን በሙሉም አበራይቶም ህልውናውን በብቃት ይጠብቃል። ህልውናችንን ካስጠበቅን በኋላም የኛውን አላዋቂ ምሁራን ተብዮችም እንደሚደሰኩት ብሔርተኝነቱን እንተዋለን ማለት ግን በፍጹም አይደለም። እኛ አማራዎች ከእንግዲህ በኋላም ብሔርተኝነታችን የኑሮ ዘይቤያችን፣ ጌጣችን፣ መከበያችን፣ መሰባሰቢያችንና መጠናከሪያችን ሆኖ ከአማራ ነገድ አገር አብሮ ይቀጥላል። ይህ ሲሆን ብቻ ነው አማራውም ሆነ ኢትዮጵያ በዘላቂነት ለህልውናችን ዋስትና የሚያገኙት። ባለፉት ዘመናት የሰራናቸው ስህተት ማለትም በዘመነ መሳፍንት ወቅት እንደነበረው አካባቢያዊነት፣ በ1960ዎቹ ወቅት እንደነበረው የተማሪ ፖለቲከኞች የድንቁርና ተግባርና የነሱ ርዝራዥ ከሆኑት የአሁኖቹ ባሪናዊ ልሂቃን ከሐሳዊ ኢትዮጵያዊኒስቶች ጋር አብረው አማራን የማዳከም ስራና የመሳሰሉትን ስህተት ዳግም በመፈጸም አማራ ልክ እንደ ጋፋት ህዝብ ታሪክ ሆኖ መቅረት ብቻ ነው ትርፉም። ከእንግዲህ የአማራ ጠላቶች ማለትም የውጭና የውስጥ ታሪካዊ ጠላቶች ሐሳዊ ኢትዮጵያኒስቶች በዚህ የህልውና የማስከበር ትግል ጉዳይ መንጫጫታቸው አይቀርም። ግን የአማራ ብሔርተኝነት ትግል የማክሰም ሴራቸው አይሳካም። የአማራ አባቶች ሀገር ሰርተው መንግስት አቁመው የሀገር ድንበርና ባንዲራን ተክለው ባቆዩን ሀገር መጤዎች ከመሸመጠው በደመና አጥንት የተሰራቸውን ሀገር እንደ ገድል ሰባብረው ተከፋፍለው አማራውን እንደ ኩርድ ህዝብ ሀገር አልባ ለማድረግ የውስጥ ባንዳዎችን ከውጭ ታሪካዊ ጠላቶቻችን ጋር አብረው ስራ ከጀመሩ እነሆ ከሁለተኛው የጣሊያን ወረራ ጀምሮ 80 ዓመታትን ደፍነዋል። ይህ ሁሉ ሲሆን ግን አማራው በልበሰፊነት አገሩ እንዳትፈርስ ሁሉን ችሎ እየሞተም እየተሰደደም ቢያንስ የውስጥ የቅናት ፖለቲካ አራማጅ ባንዳዎች ልብ ይገዛሉ በሚል ያንን ሁሉ መከራ በትዕግስት አሳልፏል። አሁን ግን የጥላትን ጥቃት ተባብሶ የአማራውን የመኖር ህልውና ስለተፈታተነምና ትግሉ ወደ ህልውና ትግል ስለተቀየረ አማራው ትውት አድርጎት የነበረውን የአማራ ብሔርተኝነት ትግል ወደ አዲስ አቀጣጥሎታል። አዲሱ የአማራ ብሔርተኝነት አብዮት ለየት የሚያደርገው ከሃይማኖትና ጎጥ ነፃ የሆነና ከዘመኑ ጋር የዘመነ ሲሆን አማራነት ብቻ ርዕዮትን ያደረገ እንቅስቃሴ ነው። በፈራማ ወር የመካከለኛው ዘመን የዓለም ካርታ በግልጽ እንደሚታየው ከ1400 ዓመተ ምህረት ገዳማ ከነበረው በራራ አዲስ አበባን ማዕከል ካደረገው የአጼ ዳዊት ቀዳማዊት በ1382 እስከ 1413 አማራ መንግስት ዘመን ከነበረው የአማራ ብሔርተኝነት የሚመጣጠን ሆኗል። የአጼ ዳዊት ቀዳማዊ 13ኛው ትውልድ ልጅ የሆነው አጼ ዳዊት ዳግማዊ ልብነ ድንግል 1507 እስከ 1540 በግራኝና ኦሮሞ ወራር ወቅት እንዲህም ብለው ነበረ። ወደ አባቶቻችን አማራ ነገስታት መነሻ እንሄዳለን፣ እሷን እየጠበቅን በአማራ ደጅ እንሞታለን። በዘመነ መሳፍንት ዘመን የነበሩት የአማራ አካባቢዎች መሳፍንት የሰሩትን አማራን ፍጹም አንድ ማድረግ አለመቻል ስህተት ታርሞ አማራን ወደ ፍጹማዊ አንድነት እየተመለሰም ይገኛል። የዘመነ መሳፍንቱ ቆሻሻ ጎጣዊ መጠሪያ ማለትም ጎጃሜነት፣ ወሎይነት፣ ሸዋይነት፣ ጎንደሬነት ተደምስሶም
በፍጹም አማራዊ አንድነት ወደ ቀደመ ክብሩ ማለትም አማራነት ከፍ ብሏል። ወደ ሌላው መረጃችን ስናልፍ ከፍተኛው ፍርድ ቤት የወልቃይትን ጠለምትን ራያ የምርጫ ቦርድ ውሳኔን ማየት ጀመረ። ስምረት ፓርቲና በኢትዮጵያ ምርጫ ቦርድ ላይ ባሳለፍነው ሳምንት ያቀረበው ክስ ተከትሎ ከፍተኛ ፍርድ ቤት የምርጫ ቦርድ ውሳኔን በጊዜያዊነት ማገዱ የሚታወስ ሲሆን ሁሉም አካላት በተገኙበት ከፍተኛ ፍርድ ቤት መቅረባቸው የችሎቱ ውሎውን አከናውኗል። በውሎው ላይ ጌታቸው ረዳ ስምረትን በመወከል በአካል እንደተገኙ ለማወቅ ተችሏል። በአንጻሩ ምርጫ ቦርድና ሌሎችም ወኪሎቻቸው ልከዋል። በዚህም ከከሳሽ የስምረት ፓርቲና ተከሳሽ የኢትዮጵያ ምርጫ ቦርድ ወኪል በተጨማሪ አብንን ጨምሮ 4 ከአማራ የወጡ 4 የፖለቲካ ፓርቲዎች ወኪሎች እንዲሁም የራያ ራዩማ ዲሞክራሲያዊ ፓርቲ 5ኛ በመሆን የተገኘ ሲሆን ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ እንዲሁም የጠለምትና የወሎ ራያ አማራ ማንነት አስመላሽ ኮሚቴም ተገኝተዋል። ፍርድ ቤቱ የከሳሽ እና የተከሳሽ ውሎችን ካቀረበ በኋላ ጣልቃ ለመግባት ጥያቄ ያቀረቡት 8 አካላት በየተራ ስማቸውን በመጥራት ወደ ችሎት መድረክ እንዲቀርቡ አድርጓል። የዕለቱን ሂደት ያጠናቀቀው ፍርድ ቤቱ በጉዳዩ ላይ የቀረቡትን ክርክሮች መርምሮ ውሳኔ ለመስጠት ለቀጣይ ሳምንት ረቡዕ 8 ሰዓት ተኩል ተለዋጭ ቀጥሮም ሰጥቷል። ኢትዮጵያ ለሱዳን ሰሞነኛው ክስ ምላሽ ሰጠች። ከቀናት በፊት የሱዳን የውጭ ጉዳይ ሚኒስትር ከኢትዮጵያ ግዛት የሚነሱ ድሮኖች በሱዳን ግዛት ውስጥ ጥቃት እየፈጸመ ነው ሲል ሉዓላዊነቱን እንደሚያስከብር በመጥቀስ ጠንከር ያለ ክስ ማቅረቡ የሚታወስ ሲሆን የሱዳኑን ክስ ተከትሎ የኢትዮጵያ መንግስት በአዲስ አበባ የሚገኘው የሱዳን አምባሳደር አስጠርቶ ማብራሪያ መስጠቱ ታውቋል። ከኢትዮጵያ ዲፕሎማሲያዊ ምንጮች የተገኘው መረጃ እንደሚያስረዳው የኢትዮጵያ የውጭ ጉዳይ ሚኒስትር ለሱዳን አምባሳደር የሱዳን ክስ ፍጹም መሰረት የሌለውና ተቀባይነት የሌለው ነው ሲል ምላሽ ሰጥቷል። የኢትዮጵያ መንግስት ጨምሮም ሱዳን የኢትዮጵያ አማጽያን ትመለምላለች፣ ትደግፋለች በሚል ተደጋጋሚ ሲያቀርብ የነበረውን ክስ ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ነው ማለቱን ከዲፕሎማቲክ ምንጮች የተገኘው መረጃ ያስረዳል። የኢትዮጵያ የውጭ ጉዳይ ሚኒስትር በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳላትና አሁን ካለው ግጭት ገለልተኛ አቋም መያዙን ማረጋገጥ ታውቋል። ኢትዮጵያ ከዚህ ቀደም በተለይ ሳምሪ ተብሎ በሚጠራውና በሱዳን ውስጥ የሚንቀሳቀሰው የህወሓት ክንፍን ጨምሮ በሌሎችም ብሔሮች ስም ለተደራጁ ታጣቂዎች የሱዳን መንግስት የሚሰጣቸውን ድጋፍ እንዲያቆም ቀደም ሲል ጠይቆ እንደነበር ይታወሳል። በተለይ ከወራት በፊት በወቅቱ የብሔራዊ ደህንነት ኃላፊ አምባሳደር ሬድዋን ሁሴን የተመራ ከፍተኛ የሥራ ኃላፊዎች ቡድን ፖርት ሱዳን በማቅናት ጉዳዩን በውይይት ለመፍታት ከጀኔራል አል ቡርሃን ጋር ተነጋግረው እንደነበር ይታወሳል። ይሁን እንጂ ከሱዳን በኩል የሚፈልገውን አዎንታዊ ምላሽ ሳይገኝ መቆየቱ ይነገራል። ጦርነቱን በይፋ እቀላቀላለሁ ሲሉ ኪም ጁን ኡን አስታወቁም። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ብለዋል። የዓለም ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠው መግለጫ ከሰሜን ኮሪያ ተሰምተዋል። የአገሪቱ መሪ ኪም ጁን ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያም ሰጥቷል። መሪው በይፋዊ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉ ዓለምን ያስደነገጠ ዛቻም ሰንዝረዋል። ይህ የኪም ጆን ኡን ንግግር በቀጠናው ያለውን ውጥረት ወደ 3ኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። ተንታኞቹ እንደሚሉትም የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿን ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት ነው ተብሏል። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።